ሰበርና እጅግ በጣም አስደሳች የዝውውር መረጃ እንግዲህ ተሰምቷል። በነገራችን ላይ አርሰናል በስነ ስርዓት ወደ ዝውውር መስኮቱ የገባው ትላንትና ጀምሮ ነው ማለት ይቻላል። አርሰናል እንግዲህ በይፋ ቢዝነሱን መጀመሩን መናገር ይቻላል። ምክንያቱም ትላንትና የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታና አርሰናልን ዝውውር የሚመለከታቸው አካላት በደንብ ወደ ዝውውሩ ሙሉ በሙሉ ወደ እንቅስቃሴ መግባት የጀመሩበት ቀን ነው። በነገራችን ላይ ውድ አድማጭ ተመልካቾቼ ሰኞ ማለትም ከነገ ወዲያ የዝውውር መስኮቱ ሰኔ 10 ማለት ነው በይፋም ይከፈታል። ታዲያ ትላንትና ምሽት በጣም ምርጥ የሚባል ተጫዋች ወደ አርሰናል ሊመጣ ከጫፍ ደርሷል። ይህንን ተጫዋች በእርግጠኝነት ብዙዎቻችሁ አታውቁትም፣ ነገር ግን እጅግ በጣም ምርጥና ጎበዝ የሆነ ተጫዋች ነው። ስለሱ ቁጥራዊ መረጃ ነግራችኋለሁ። ባለፈው ዓመት ምን አይነት ግቦችን አስቆጥሯል፣ ምን ያህል አሲስቶችን አድርጓል፣ ምን አይነት ተጫዋች ነው የሚለውን እነግራችኋለሁ። ስለ ሌሎች ተጫዋቾችም መረጃ ነግራችኋለሁ። ምክንያቱም ይህ ተጫዋች የግራ መስመር አጥቂ ነው። ታዲያ እሱ ከመጣ እነ ሮጀርስ ሊቀሩ ነው ወይ እነ ባርኮላ ሊቀሩ ነው ወይ የሚል ጥያቄ እየተነሳ ስለሚገኝ እሱንም በደንብ አድርጌ የምነግራችሁ ይሆናል። በደንብ ላይክ ይደረግ ለበርካቶች እንዲደርስ እንደተለመደው ማለት ነው። ሰብስክራይብ ያላደረጋችሁ ይሄ በኢትዮጵያ ውስጥ ትልቁ የአርሰናልን ዜናዎች በየቀኑ የሚያቀርብ ታማኝ ቻናል ነው። ስለዚህ የአርሰናል ደጋፊ ሆናችሁ በሙሉ ይህንን ቻናል መቀላቀል ቤተሰብ መሆን አትርሱ ማለት ነው። የሌሎች ቡድኖች ዝውውሮችንም መጨረሻ ላይ እናነሳለን። በቀጥታ ወደ መረጆቹ ልውሰዳችሁ። እንደተለመደው በአማረ መልኩ ይቀርባሉ። ሰላም ጤና ይስጥልኝ፣ አብርሃም ፍቅሬ ነኝ። በቀጥታ ወደ መረጆቹ ልውሰዳችሁ። እንግዲህ ትላንትና ከቀን ጀምሮ በአርሰናል በኩል በጣም ጥሩ የሚባሉ መረጃዎች እየወጡም ይገኛሉ። በተለይ ቀን ላይ መጀመሪያ የወጣው መረጃ ምንድነው? የፓሪስ ሰን ጀርሜኑ ተጫዋች ብራድሊ ባርኮላ ፒኤስጂን እንዲለቅ ፍቃድ ተሰጥቶታል። አርሰናል ደግሞ ካለፈው ክረምት ጀምሮ ባርኮላን እየተከታተለው ይገኛል። ታዲያ አሁን ፒኤስጂን እንደሚለቅ በማወቃቸው አርሰናሎች ስለተጫዋቹ አንዳንድ ነገሮችን እያጣሩ ነው በሚል ነበረ ትላንትና ስለ አርሰናል የዝውውር መረጃዎች መውጣት የጀመሩት የነበረው ማለት ነው። ነገር ግን ከዚህ በላይ ትላንትና ምሽት ወደ 6 ሰዓት አካባቢ በተከታታይ ፋብሪዚዮ ሮማኖ፣ ዴቪድ ኦርኔስቲን፣ ሃንድ ኦፍ አርሰናል፣ ናው አርሰናል፣ ስካይ ስፖርት እነዚህ በሙሉ ታማኝ የሚባሉ የመረጃ ምንጮች በእኩል ሰዓት ያጋሩት መረጃ ብዙ የአርሰናል ደጋፊዎችን ያስደሰት ሆኗል ማለት ነው። በነገራችን ላይ ዴቪድ ኦርኔስቲን እና ፋብሪዚዮ ሮማኖ ተናገሩ ማለት ነገሩ የመሆን እድሉ በጣም ሰፍቷል ማለት ነው። ከዛ በላይ ደግሞ ለአርሰናል ቅርብ የሆነውና የአርሰናል የቀኝ እጅ ነው የሚባለው ሃንድ ኦፍ አርሰናል ደግሞ መረጃውን አጋራው ማለት 80-90% ጉዳዩ ወደ እውነትነት እየተጠጋ ነው ማለት ነው። ታዲያ አርሰናል የክለብ ብሩጅ ያው የቤልጂየም ክለብ ታውቁታላችሁ። የክለብ ብሩጁን የግራ የክንፍ መስመር አጥቂ ክሪስቶስ ቱዞሊስን ለማስፈረም እያጤነበት ነው ይለናል መረጃው። ይህ ክሪስቶስ ዞሊስ የተባለው እንግዲህ ተጫዋች በጣም የሚገርም ተጫዋች ነው። 24 ዓመቱ ላይ ነው የሚገኘው። ግሪካዊ ተጫዋች ነው። ስለዚህ ተጫዋች በነገራችን ላይ ብዙዎቻችሁ ማወቅ ከፈለጋችሁ ዩቲዩብ ላይ ክሪስቶስ ዞሊስ ብላችሁ ሃይላይቱን መመልከት ትችላላችሁ። ይሄ የ24 ዓመት የግራ ክንፍ አጥቂ ዋጋው የሚገመተው እንግዲህ ከ45 ሚሊዮን ዩሮ እስከ 60 ሚሊዮን ዩሮ ያወጣል ተብሎ ነው እየተገመተም የሚገኘው ማለት ነው። ፋብሪዚዮ ሮማኖ ይዞት የወጣውን መረጃ ቃል በቃል ሳጋራችሁ አርሰናል አዲስ የክንፍ ተጫዋች ለማዘዋወር በሚል ክሪስቶስ ዞሊስን ከክለብ ብሩጅ ለማስፈረም የመጀመሪያ ንግግሮችን ጀምሯል። መድፈኞቹ ከተጫዋቹና ከወኪሎቹ ጋር ግንኙነት መፍጠራቸው ተሰምቷል። ዞሊስ ከሚታዩ አማራጮች አንዱ ቢሆንም ብቸኛው አማራጭ ግን አይደለም። በሌላ በኩል የጀረሚ ሞንጋን ዝውውር ለወደፊት የታቀደ ሲሆን ሂደቱም በጥሩ ሁኔታ ላይ የሄደ ነው። ሮጀርስ ባርኮላና ሌሎች ተጫዋቾች አሁንም የአርሰናል ዋና ኢላማዎች ሆነው ይቀጥላሉ ሲል ፋብሪዚዮ ሮማኖ በቀጥታ ይህንን አሁን ያነበብኩላችሁን ጽሑፍ ነው ያጋራው። ነገር ግን ይሄ ክሪስቶስ ዞሊስ የተባለው ተጫዋች እንግዲህ ባለፈው ዓመት ምን አይነት ዓመት ነበር ያሳለፈው የሚለው ልንገራችሁ። በጣም ምርጥ ተጫዋች ነው ስላችሁ ዝም ብዬ አይደለም። ባለፈው ዓመት እንግዲህ የክለብ ብሩጅ የዓመቱ ምርጥ ተጫዋች ተብሎ
ተመርጧል የተጫዋች ማለት ነው። 52 ጨዋታዎችን ያደረገው ባለፈው ዓመት። ታዲያ በእነዚህ 52 ጨዋታዎች ላይ ክሪስቶስ ዞሊስ 22 ግቦችን ማስቆጠር ሲችል በጣም የሚያስገርማችሁ ቁጥር ደግሞ 29 አሲስቶችን ማድረግ ችሏል። ይሄ ማለት በ52 ጨዋታ 51 የግብ ተሳትፎ የነበረው እጅግ በጣም የተሳካ ዓመት ያሳለፈ ገና ደግሞ ወጣት ገና 24 ዓመቱ የሆነ ግሪካዊ የመስመር ተጫዋች ነው ክሪስቶስ ዞሊስ። አጫወቱ እንግዲህ ከሊያንድሮ ትሮሳርድ ጋር የሚቀራረብ ሆኖ ነገር ግን ይሄኛው ተጫዋች በጣም ፈጣንና በጣም ብልህ የሆነ ተጫዋች ነው። ተከላካዮችን የሚቀንስበትና አጥቂዎችን የሚመለከትበት መንገድ በተለይ አሲስቶቹን ብትመለከቱ እጅግ በጣም የሚገርም ተጫዋች መሆኑን በደንብ ትረዳላችሁ ብዬ አስባለሁ። በጣም የሚያስደስተው ነገር ደግሞ ምንድነው ይህ ዝውውር ቢሳካ አርሰናል ይህንን ተጫዋች አመጣ ማለት የሮጀርስና ባርኮላን ዝውውር ይተወዋል ማለት አይደለም። እኔ እንግዲህ ትልቁ ምኞቴ ምንድነው ሞርጋን ሮጀርስ መጥቶ ይህ ተጫዋች ደግሞ ከብራድሊ ባርኮላን በላይ ስለሚችል ማለት ነው። ምክንያቱም ተጫዋቹን በእርግጠኝነት ሃይላይቱን ገብታችሁ ስታዩ ለምን ይህንን እንዳልኩኝ ትረዱኛላችሁ። ስለዚህ አርቴታ በተለይ አንድሬ ቤርታና አርቴታ ሞርጋን ሮጀርስና ይህንን ወሳኝ ተጫዋች ክሪስቶስ ዞሊስን ማምጣት የሚችሉ ከሆነ የግራ መስመራችን እጅግ በጣም አስተማማኝና ሙሉ በሙሉ የምንተማመንበት ይሆናል ብዬ አስባለሁ። ስለዚህ አሁን አርቴታ በአንዴ ነው የሚለው የዴቪድ ኦርንስቲንን ዘገባ ብታዩ ደግሞ በቀጣይ ዓመት ሲታማ የነበረውን የፊት ለፊት መስመር ልክ እንደ ተከላካዩ አስገራሚና ድንቅ ማድረግ ይፈልጋል። አሰልጣኝ ሚኬል አርቴታ ማለት ነው። እንደምታውቁት ሚኬል አርቴታ የፕሪሚየር ሊጉ ከፍተኛ ደሞዝ ተከፋይ ሆኗል። ከአርሰናል ጋር አዲሱን ኮንትራት ሲፈራረም የፕሪሚየር ሊጉ ትልቁ ተከፋይ አሰልጣኝ አርቴታ ነው የሚሆነው። ታዲያ አሰልጣኝ ሚኬል አርቴታ ይህንን ብቃቱንና ማንነቱን አንዴ ዋንጫ የበላበትን ዓመት አንዴ ብቻ በልቶ የሚተው ሰው እንዳልሆነ የሚተው አሰልጣኝ እንዳልሆነ ለፕሪሚየር ሊጉም ለዓለምም ማሳየት ይፈልጋል። በዚህ ደግሞ ትልቁ እንቅፋትና ክፍተት የሆነበትን የፊት ለፊቱን መስመር በቀጣይ ዓመት ልክ እንደ አርሰናል ተከላካይ ምርጥ ማድረግ ይፈልጋል ነው የሚለው ዘገባው ማለት ነው። ስለዚህ የክሪስቶስ ዞሊስን የሮጀርስን የባርኮላን ዝውውር አርሰናሎች በአንድ ጊዜ እየሄዱበት ነው የሚገኙት። በተለይ አንድሬ ቤርታ በዝምታ ስራዎችን እየሰራ እንደሆነ ፋብሪዚዮ ሮማኖ አስነብቦናል ማለት ነው። በእርግጠኝነት እንግዲህ ካሁን በኋላ በጣም ምርጥ ዜናዎችን እንሰማለን። ምክንያቱም እስካሁን ድረስ ወሬዎች ነበሩ ገና የዝውውር መስኮቱ እስኪከፈት። ከሰኞ በኋላ ግን በእርግጠኝነት በርካታ ሂርዊጎዎችን በርካታ ደግሞ ምርጥ የዝውውር መረጃዎችን እንሰማለን። ስለዚህ ትላንትና ምሽት የወጣው ሰበሩ ዜና ይህ የክለብ ብሩጁ የግራ መስመር አጥቂ ክሪስቶስ ዞሊስን እየተመለከተ ነው ማለት ነው። 24 ዓመቱ መሆኑ በተለይ አርሰናል ቤት እንደምታውቁት ሁሉም ተጫዋች በእድሜ ትናንሽ ነው። ስለዚህ ለረጅም ዓመታት አርሰናል አውሮፓን እግር ኳስ መቆጣጠር ይፈልጋል። ለዚህ ደግሞ ወጣት ተጫዋች ነው አርሰናል የሚፈልገው። በአሁኑ ሰዓት 29 ዓመት 28 ዓመት አርሰናል ብዙም ማምጣት አይፈልግም። አርሰናል በጣም የሚፈልገው ከተቻለ ከ24 ዓመትም በታች የሆኑ ተጫዋቾችን ማምጣት ነው። ስለዚህ እድሜው በጣም ምርጥ እድሜ ላይ የሚገኝ ተጫዋች መሆኑ ለአርሰናሎች ትልቅ ጥቅም የሚሰጥ ይሆናል። በተለይ አሰልጣኝ ሚኬል አርቴታንና አንድሬ ቤርታን የማደንቅባቸው ትልቁ ነገር ምንድነው? በርካቶች አንድ ቦታ ላይ ብቻ ሲሯሯጡ ዝውውሩ ላይ እንደ አርቴታና እንደ አርሰናል ያለ ቡድን ግን ማንም ያላየውን እንደዚህ ምርጥ የሆነ ብቃት ያላቸው ተጫዋቾችን መመልከት መቻላቸው እጅግ በጣም ሁልጊዜ የሚያስደስተኝ ነገር ነው። ከዚሁ ጋር በተያያዘ እንግዲህ አርሰናል የቦርንማውዙን ተጫዋች አሌክስ ስኮትን ለማምጣት ዩናይትድ ጋር ፉክክር ላይ ነው የሚገኘው እየተመለከተ ነው የሚገኘው። በነገራችን ላይ አሌክስ ስኮት እንደምታውቁት ኤምሬት ላይ በቦርንማውዝ ስንሸነፍ ግብ ያስቆጠረብን የመጨረሻውን የማሸነፊያ ግብ ያስቆጠረው ይህ አሌክስ ስኮት የተባለ ተጫዋች ነው። ዩናይትድም ይፈልገዋል። አርሰናልም ስለሱ ዝውውር ቦርንማውዞችን እየጠየቀ እንደሚገኝ መረጃዎች ያሳያሉ ማለት ነው። እዚህ ጋር እንግዲህ የኢታን ዋኔሪን ጉዳይ ማንሳት አለብኝ። ምክንያቱም የብዙዎቻችሁ ተደጋጋሚ ጥያቄ ነው። ኢታን ዋኔሪ ይለቃል ወይ የሚል ጥያቄ በተደጋጋሚ እየተነሳልኝ ነው። እንደ አርሰናል ቅርበት ያላቸው የመረጃ ምንጮች እንደሚያሳዩት አዎ አርሰናል ለኢታን ዋኔሪ ጥሩ ገዢ የሚመጣ ከሆነ
ዋኔሪን ለመሸጥ ሙሉ በሙሉ ክፍት ነው አርሰናል። በአሁኑ ሰዓት ኢታን ዋኔሪን እንግዲህ የምዕራብ ለንደኑ ክለብ ቼልሲ፣ የጣሊያኑ ክለብ ኤስ ሚላን እና ዩቬንቱስ እንደዚሁም ደግሞ የጀርመኑ ክለብ ቦሩሺያ ዶርትመንድ ኢታን ዋኔሪን በጥብቅ የሚፈልጉ ክለቦች ናቸው። ታዲያ መድፈኞቹ አርሰናሎች ለኢታን ዋኔሪ ጥሩ ገንዘብ ይዞ የሚመጣ ቡድን ካለ ለመሸጥ ዝግጁ መሆናቸው ተረጋግጧል። ከኢታን ዋኔሪ በተጨማሪ እንግዲህ ሌላኛው የአርሰናሉ ተጫዋች ፋቢዮ ቬራም ወደ ኖቲንጋም ፎረስት ለማምራት ከጫፍ ደርሷል። ኖቲንጋም ፎረስት ለዚህ ተጫዋች እንግዲህ በአሁኑ ሰዓት 25 ሚሊዮን ዩሮ አካባቢ እንዳቀረበ እየተሰማ ነው የሚገኘው። የተወሰኑ ገንዘቦችን የሚጨምርና ከ28 እስከ 30 ሚሊዮን ዩሮ የሚከፍል ከሆነ አርሰናል ፋቢዮ ቬራን ለኖቲንጋም ፎረስት ለመስጠት ከጫፍ እንደደረሰም መረጃዎች ያሳያሉ ማለት ነው። በሌላ በኩል ክለባችን አርሰናል የማቴዎስ ፈርናንዴዝን ዝውውር እንግዲህ ለመተው ኦልሞስት ትቶታል ማለትም ይቻላል። ምክንያቱም አርሰናል ማቴዎስ ፈርናንዴዝን ይፈልገው ነበር፣ አዎ ይፈልገው ነበር። ነገር ግን ዌስትሃሞች የጠየቁት በጣም ብዙ ገንዘብ ነው። ወደ 90 ሚሊዮን ፓውንድ የሚጠጋ ብር ካልተከፈለን ማቴዎስ ፈርናንዴዝን አንለቅም እያሉ ነው የሚገኙት። ይህ ደግሞ ለአርሰናል በጣም አንገብጋቢ ተጫዋች አይደለም። ምክንያቱም አርሰናል መሃል ሜዳ ላይ በጣም ምርጥ ተጫዋቾች አሉት። ስለዚህ ግዴታ ለማቴዎስ ፈርናንዴዝ 90 ሚሊዮን ካልከፈልኩኝ የሚል ቡድን አይደለም አርሰናል። ለእንደዚህ አይነት ቦታ በጣም አስቸኳይ ግዴታ ማስፈረም ያለባቸው እንደ ዩናይትድ ያሉ ቡድኖች ግን ለዚህ ተጫዋች እንግዲህ እስከ 100 ለመክፈል ዝግጁ እንደሆነ እየተሰማ ነው የሚገኘው። ስለዚህ ማቴዎስ ፈርናንዴዝን አርሰናል ዋጋው ውድ ስለሆነበት ዝውውሩን ለመተው አስቧል። ማቴዎስ ፈርናንዴዝ ወደ ማንቸስተር ዩናይትድ የማምራቱ ዕድል እየሰፋ ነው። በነገራችን ላይ ማቴዎስ ፈርናንዴዝ ባለውለታችን እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምክንያቱም ማቴዎስ ፈርናንዴዝ ከዌስትሃም ጋር በነበረው ጨዋታ 1-0 ብቻ ባሸነፍንበት ለኔ የዓመቱ ልብ አንጠልጣይና ምርጡ ጨዋታ ልለው እችላለሁ። በዚህ ጨዋታ ላይ ተከላካዮቻችንን በሙሉ አልፎ ከዴቪድ ራያ ጋር ፊት ለፊት ተገናኝቶ ከፈለገ አጥፎ ከፈለገ ቺፕ አድርጎ ከፈለገ አስፍቶ እንዴትም አድርጎ ማስቆጠር የሚችላትን ግብ ዴቪድ ራያ አድኖበት እንግዲህ በጣም የሁላችንንም ልብ የሰቀለች ኳስ እንደሆነች ይታወቃል። ብዙዎችም የአርሰናል ጠላቶች በተለይ ከጨዋታው በኋላ ሲሰድቡት ነበር ማቴዎስ ፈርናንዴዝን። ነገር ግን ለኛ ለአርሰናሎች ባለውለታ ነው ብዬ መናገር እችላለሁ። ነገር ግን ዋጋው በጣም ውድ በመሆኑ አርሰናል ከማቴዎስ ፈርናንዴዝ ይልቅ ፊቱን ወደ ሳንድሮ ቶናሊ ለማዞር እየተንቀሳቀሰ እንደሚገኝ ነው መረጃዎች የሚያሳዩት ማለት ነው። በነገራችን ላይ ፋብሪዚዮ ሮማኖ ትላንትና የክሪስቶስ ዞሊስን ዝውውር መረጃ ይዞ ሲወጣ ያስነበባት አንድ ነገር ስለ ባርኮላ ብዙ የአርሰናል ደጋፊዎች የአርሰናልና የባርኮላ ነገር እውነት ነው ወይ ያሉ ይጠይቁኛል። ነገር ግን አዎ አርሰናል በፓሪስ ሰን ጀርሜኑ የግራ መስመር ተጫዋች ብራድሊ ባርኮላ ላይ ያለው ፍላጎት 100% ትክክለኛና እውነት ነው። ካለፈው ክረምት ጀምሮ ይህንን ተጫዋች የሚፈልጉት ሁለት የፕሪሚየር ሊግ ቡድኖች አሉ። እሱም ሊቨርፑል እና አርሰናል ናቸው በዚህ ተጫዋች ላይ እየተፎካከሩ የሚገኙት። ስለዚህ የአርሰናል ፍላጎት ትክክለኛ ፍላጎት ነው። ባርኮላ ወደ ኤምሬት ቢመጣ አርቴታን ደስ ይለዋል። ነገር ግን አሰልጣኝ ሚኬል አርቴታ መሆኑ አንድሬ ቤርታ መቸኮል አይፈልጉም። ብዙ አማራጮች ስላሏቸው አማራጮችን በደንብ አይተው ነው መወሰን የሚፈልጉት። ነገር ግን ባርኮላ በአርሰናል አጭር ስም ዝርዝር ውስጥ ከተያዙ ተጫዋቾች መካከል ዋነኛው ነው ሲል እንግዲህ ፋብሪዚዮ ሮማኖ አስነብቧል። እንዳልኳቸው አርሰናል በፊት ለፊት መስመር ላይ በአሁኑ ሰዓት ስማቸው የተያዙት ትልልቅ ተጫዋቾች 3 ናቸው። ማለት በትልቁ ስማቸው የተያዘ ከ1 እስከ 3 ብትሉ አንደኛ ሞርጋን ሮጀርስ ይገኛል። ሁለተኛ ላይ የክለብ ብሩጁ ተጫዋች ክሪስቶስ ዞሊስ ይገኛል። ሶስተኛ ላይ ደግሞ ይህ የፓሪስ ሰን ጀርሜኑ ተጫዋች ብራድሊ ባርኮላ ይገኛል ማለት ነው። የትኛው ተጫዋች ይምጣ ያው የሚያወዛግብ ጉዳይ ቢሆንም ጥሩነቱ የክሪስቶስ ዞሊስ መምጣት ከብራድሊ መምጣት ጋር ከባርኮላ ማለት ነው እንደዚሁም ከሮጀርስ መምጣት ጋር አለመገናኘቱ በጣም ጥሩ ሲሆን ለኔ ሞርጋን ሮጀርስ እና ክሪስቶስ ዞሊስ ቢመጡ የአርሰናል የግራ መስመር በጣም በደንብ አንድ እርምጃ ወደፊት ወይም ደግሞ አፕግሬድ ይሆናል ብዬ እጠብቃለሁ ማለት ነው። በሌሎች የዝውውር መረጃዎችን ስነግራችሁ እንግዲህ
ማንቸስተር ዩናይትድ በቀጣይ ዓመት የአርሰናል የዋንጫ ተፎካካሪ መሆን ይፈልጋል። ምክንያቱም በቀጣይ ዓመት አርሰናል ዩናይትድ በካሪክ ስር አርቴታን እስከ መጨረሻው ድረስ የፕሪሚየር ሊጉ ተፎካካሪ በመሆን መቀጠል ነው የሚፈልገው። የማንቸስተር ዩናይትድ ትልቁ እቅድ ያ ነው። ስለዚህ ማንቸስተር ዩናይትድ ለዚህ እቅዱ መሳካት እንዲሆን ደግሞ የዌስትሃሙን ተጫዋች ማቴዎስ ፈርናንዴዝን ለማስፈረም በከፍተኛ ሁኔታ ዩናይትድ እየተንቀሳቀሰ ነው የሚገኘው። ማንቸስተር ዩናይትድ በአሁኑ ሰዓት ማቴዎስ ፈርናንዴዝን ለማስፈረም በጣም ከጫፍ እንደደረሰ የዴቪድ ኦርንስቲን፣ የፋብሪዚዮ ሮማኖ እንደዚሁም ሌሎች የዝውውር የመረጃ ምንጮች ያሳያሉ ማለት ነው። በተያያዘ ደግሞ ማንቸስተር ሲቲም በኤንዞ ማሬስካ ስር በቀጣይ ዓመት የአርሰናል ቀጥተኛ የዋንጫ ተፎካካሪ በመሆን በፔፕ ጋርዲዮላ ስር የነበረውን የዋንጫ ፉክክር መንፈስ ከአርሰናል ጋር በቀጣዮቹ ዓመታትም ማስቀጠል ይፈልጋል። ታዲያ ማንቸስተር ሲቲ ከኖቲንጋም ፎረስት ኤሊየት ኤንደርሰንን በብሪቲሽ ሪከርድ በእንግሊዝ ፕሪሚየር ሊግ ሪከርድ በሆነ ገንዘብ ለማምጣት እያጤነበት እንደሆነ ተሰምቷል። ያው እንግዲህ ዘንድሮ የበርካታ የዝውውር ገንዘብ ሪከርዶች የሚሰበሩበት የክረምት የዝውውር መስኮት ነው የሚመስለኝ። በጣም ገንዘብ እንግዲህ በጣም እየተጠራ ነው የሚገኘው ተጫዋቾች ላይ። በጣም ኖርማል የምትሉት መካከለኛ የምትሉት ተጫዋች እንኳን በትልቅና በከፍተኛ ገንዘብ እየተሸጠ ነው የሚገኘው። ስለዚህ በዚህ ክረምት ትልልቅ ሪከርዶች ሊሰበሩ ይችላሉ እንግሊዝ ውስጥ። ከነዚህ ውስጥም አንዱ የማንቸስተር ሲቲ ይህንን የወሳኙን እንግዲህ የኖቲንጋም ፎረስቱን እንግሊዛዊውን የመሃል ሜዳ ተጫዋች ኤሊየት ኤንደርሰንን ለማምጣት የሚያወጣው ብር ይሆናል ተብሎ ነው የሚጠበቀው። ኤሊየት ኤንደርሰን በነገራችን ላይ እጅግ በጣም ድንቅ ተጫዋች ነው። ከእንግሊዝ ብሔራዊ ቡድን ጋር ከነ ዴክላን ራይስ ጋር ከነ ኢብሪቼ ኤዜ ጋር ሲጫወት በደንብ ማየት ትችላላችሁ የዓለም ዋንጫው ላይ። ምክንያቱም እጅግ በጣም ምርጥና ጎበዝ ተጫዋች ነው ማለት ነው። ቼልሲም እንደዚሁም ደግሞ ሊቨርፑልም ከአርሰናል ጋር ቀጣይ ዓመት ለዋንጫ ተፎካካሪ መሆን ይፈልጋሉ። አርሰናል ታዲያ በደንብ ጥራቱን ጠብቆ በደንብ ተዘጋጅቶ ቀጣይ ዓመት በመምጣት ሲቲንም፣ ቼልሲንም፣ ሊቨርፑልንም ማንቸስተር ዩናይትድንም የለም ዋንጫውን አሳልፌ አልሰጥም እደግመዋለሁ በማለት ያሳያቸዋል ተብሎ ነው የሚጠበቀው። በተለይ አሁን እየተሰሙ የሚገኙት ስሞች ከክለባችን ጋር እየተያዙ የሚገኙ ስም ዝርዝሮች ፊርማቸውን የሚያኖሩ ከሆነ በእርግጠኝነት በቀጣይ ዓመት አርሰናል የፕሪሚየር ሊጉን ዋንጫ ይደግመዋል የሚል እምነት ነው ያለኝ። እንግዲህ ዛሬ በተለይ የክሪስቶስ ዞሊስን ዝውውር በተመለከተ በርካታ መረጃ አጋራዋችሁ። ተጫዋቹ እጅግ በጣም ምርጥና አደገኛ ተጫዋች እንደሆነ አስረዳዋችሁ። በመረጃዎችም አስደግፌ ነግሬያችኋለሁ። ባለፈው ዓመት ያሳለፈውን ቁጥራዊ መረጃም ተናግሬያለሁ። እናንተ ዩቲዩብ ላይ ገብታችሁ ልክ ይህንን ዜና ስትጨርሱ ክሪስቶስ ዞሊስ ሃይላይት ብላችሁ ብታዩት ያመጣላችኋል። የዛኔ ጥሩ ተጫዋች እንደሆነ በደንብ ትገነዘባላችሁ ብዬ አስባለሁ። ስለ ብራድሊ ባርኮላ እንደዚሁም ደግሞ የክሪስቶስ ዞሊስ ዝውውር ከሮጀርስም ከባርኮላም ዝውውር ጋር እንደማይገናኝና አርሰናል በግራ ክንፍ ላይ ቢያንስ ሁለት ተጫዋቾችን ምርጥ ተጫዋቾችን እንደሚያስፈርምም አነሳን። በስተመጨረሻ የሌሎች ቡድኖችን ዝውውሮችንም አንስተናል። ስለ ኢታን ዋኔሪ ወደ ቼልሲ ሊያመራ እንደሚችል፣ ስለ ፋቢዮ ቬይራ የኖቲንጋም ፎረስት ጉዞ በርካታ መረጃዎችን አነሳው። አብርሃም ፍቅሬ ነበርኩኝ። በሁለቱም ቻናል ጊዜው የዝውውር ነው። በተለይ እንግዲህ ከሰኞ ጀምሮ መስኮቱ ይከፈታል። ስለዚህ በየሰዓቱ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ከኛ ምን ይጠብቃል ካላችሁኝ እየገባችሁ ዩቲዩብ ላይ ሁለቱንም ቻናል ቼክ እያደረጋችሁ የተለቀቁ አዳዲስ መረጃዎችን ማየት ነው። እናንተም መረጃዎችን ታገኛላችሁ፣ እኔንም ታበረታቱኛላችሁ። እስከዛሬ ድረስ እንግዲህ አመቱን ሙሉ ኦልሞስት ወደ አንድ አመት አልፎናል። በአንድ አመት ውስጥ ነው በነገራችን ላይ 32,000 በላይ ተከታዮችን የአርሰናል ቤተሰቦችን ያፈራ ነው። አሁንም ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። በቀጣይ መረጃ በቀጣይ ጥንክር እስከምንገናኝ እንደ ሁልጊዜው አብራችሁኝ ከጎኔ ስለሆናችሁ እዚህ አብረን ስለደረሰን ውድ ቤተሰቦች ከልብ ላመሰግናችሁ እወዳለሁ። ታዲያ ሀገር ውስጥ ከባህር ማዶ ያላችሁት በሙሉ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት መልካም እንግዲህ ሳምንት መልካም ሰንበት ተመኘሁላችሁ።